እሺ ፕሮቴስታንት የሆነ በሙሉ ቅዱሳን መላእክት ስለኛ ይጸልያሉ ብሎ ያምናሉ? አዎ እኔ ጸሎቱን አላውቅም፣ ግን እግዚአብሔር አምላክ መላእክትን ስለኛ እንደምልክ አንተ በቃሊዮት በቃሊዮት ቸርች አንተ ባለበት በቃሊዮት ቸርች ቅዱሳን መላእክት ስለኛ ይጸልያሉ ብሎ ያምናሉ? አይ እኔ አሁን ያንተ ጥያቄ ወዴት እንደሆነ በትክክል ስላልገባኝ ነው እንጂ አሁን አልገባም። እሺ አንተ ቃሊዮት ነህ አይደለ? ነኛ። በቃሊዮት ቸርች ቅዱሳን መላእክት ስለኛ ይለምን ይጸልያሉ ብሎ ያምናሉ? ይሄውልህ እኔ አሁን አንድ ነገር ልንገርህ። እኛ እኮ ከቅዱሳን መላእክት ጋራ ምንም ኢንተራክሽን ካስሽ አይደለም። አሁን እኮ ካስሽ እየተማመን እኮ ነው የምንሄደው። መጀመሪያ ኦርቶዶክስ ነበር ካንተ ጋር መጀመሪያ ቆይ እኔ ከመጀመሪያም ፕሮቴስታንት ነኝ። በቃ ስለዚህ አንተ የፕሮቴስታንት አንተ የምትገለገልበት የምታመልክበት የምትሄድበት ቸርች ትምህርቷን በደንብ ታውቀዋለህ? በደንብ ነው እንጂ የማውቀው። በደንብ ጥሩ። አንተ በደንብ ታውቀዋለህ። በእናንተ ቸርች በቃሊዮት ቸርች ቅዱሳን መላእክት ስለኛ ይጸልያሉ ብለው ያምናሉ? ስለኛ ይጸልያሉ የሚል ትምህርት ባይኖርም ስለኛ ተልከው እኛን የሚጠብቁ አንድ አይነት ነው። ቆይ ካስሽ ቅዱሳን መላእክት ስለኛ ይጸልያሉ ብሎ የሚያምን ፕሮቴስታንትና ቅዱሳን መላእክት ስለኛ አይጸልዩም ብሎ የሚያምን ሰው እኩል ነው? አይጸልዩም የሚሉ አሉ ፕሮቴስታንት ሆኖ። አዎ። ስለዚህ ቅዱሳን መላእክት እንደሚጸልዩ ጴንቶች ሁሉ ፕሮቴስታንቶች ሁሉ ያምናሉ? ቅዱሳን መላእክት እኮ የእግዚአብሔር መላእክቶች ናቸው። ስለኛ በቃ ሁሉንም ያደርጋሉ። ግን እኛ ከቅዱሳን መላእክት ጋር ምንም ሪሌሽን የለንም። እኛ ያለን ሪሌሽን ከእግዚአብሔር ጋር ነው። እግዚአብሔር እነሱን ስለኛ ይልክልናል እንጂ ከሌለን እኛ ሪሌሽን ከነሱ ጋር ከሌለን ለምንድን ነው ክርስቶስ በወንጌል ከነዚህ ከታናናሾቹ ማንም እንዳትንቁ ተጠንቀቁ፣ መላእክቶቻቸው ዘወትር የአባቴን ፊት ያያሉና የሚለው? ኦፍ ኮርስ እውነት እኮ ነው። ስለዚህ አንድ ሰው ወደዚህ እንመጣለን። አንተ አንድ ሰው ስትንቅ የዛ የናከው የሚጠብቀው መልአክ በእግዚአብሔር ፊት ይቆማልና ተጠንቀቅ ያል ክርስቶስ። እውነት ነው። ምን ማለቱ ነው እኮ? በእያንዳንዱ ቅዱሳን ዙሪያ እነዚህ ቅዱሳን መላእክቶች እግዚአብሔር አዟቸው ቅዱሳን መላእክቶች አሉ፣ ይጠብቃሉ ሁላችንንም ማለት ነው። ግን እኛ አናያቸውም። ካስሽ ምን ብዬ ጠየቅኩ? ምን ብዬ ነው ጠየቅኩ? ጥያቄ ገብቶሃል? ግን እኮ እስቲ ድገም ጥያቄህን። እስቲ ምንድነው? ከነዚህ ከታናናሾቹ ማንንም እንዳትንቁ ተጠንቀቁ። ሰዎች አዎ ተናናሽ ማለት የኔ ቤት የሚባል በሰው ዘንድ የተናቁ የሚባሉትን እንዳትንቁ ተጠንቀቁ ይልና መላእክቶቻቸው ይላል። መላእክቶች ሳይሆን የሚለው መላእክቶቻቸው። ምን ማለት ነው? መላእክቶቻቸው ሲል ምን ማለቱ ነው እኮ? ለእያንዳንዳችን የተመደበ ከእግዚአብሔር ዘንድ የተመደበ መልአክ አለ። ጎበዝ። እነዚህ መላእክቶቻቸው ዘወትር የአባቴን ፊት ያያሉ ተጠንቀቁ አለ። የአባቴን ፊት ያያሉ ሲብል ምን ማለቱ ነው? አይ ስለኛ በእግዚአብሔር ፊት ይቆማሉ፣ እኛን ይጠብቃሉ ነው እኮ። ተጠንቀቁ ሲል ምን እያለን ነው? ብንንቅ ምን ይመጣባቸዋል እያለን ነው እኮ። ሰውን መናቅ እኮ መናቅ ሆነ ሰውን መግፋት በእግዚአብሔር ዘንድ አልተፈቀደም። እግዚአብሔር እንደሚቀጣ ነው እኮ። ሪሌሽን ከሌለን ካስሽ በደንብ ይግባ መጀመሪያ። እሺ በእኛና በቅዱሳን መላእክት መካከል ግንኙነት ከሌለ፣ ሪሌሽን ከሌለ፣ ግንኙነታችን አንተ እግዚአብሔር ጋር ብቻ ነው ስላልክ ግንኙነት ከሌለ ለምንድነው ክርስቶስ ማንንም ሰው እንዳትንቁ ተጠንቀቁ እኔ ፈርድባቸዋለሁ አይደለም ያለ? መላእክቶቻቸው ዘወትር የአባቴን ፊት ያያሉና ተጠንቀቁ ነው ያለ። ተጠንቀቁ ሲል ምን እያለን ነው? አሁን ተጠንቀቁ የተባለው ከመላእክቱ ጋር ተያይዞ ነው አይደለም እኮ። ከምን ጋር ተያይዞ ነው? አይደለም። ማንንም ሰውን መናቅ አንችልም። ምክንያቱም ለእያንዳንዱ ሰው እግዚአብሔር መላእክትን መድቧል። ምን ያደርጋሉ? ጠባቂ መላእክቶች ምን ያደርጋሉ? ይጠብቃሉ፣ ከክፉ ይጠብቃሉ። ጥሩ። ብንንቅስ ምን ያደርጋሉ?
የአባትን ፊት ያያሉ የተባሉ እኮ ለእግዚአብሔር እኮ ነው። የነሱ ተጠሪነታቸው ለእግዚአብሔር ነው። እግዚአብሔር ነው ምላሽ የሚሰጠው። የአባቴን ፊት ያያሉና ብሎ ነው ያቆመው። ተጠንቀቁ አለ። ትክክል። ማንንም መናቅ አልተፈቀደም። ከዚህ ድርጊት መጠንቀቅ አለብን። ይሄ እኮ ግልጽ ነው። አሁን ይሄ ሐሳብ እኛን አሁን ወደ መልአክ ያዞራል። እኛ መልአኩ ጋር ተመልሰን አንተ ምንም አልገባህም። ሐሳቡ ራሱ የገባህ አይመስለኝም። አይ ቲንክ ለማን ሰላም ነው። ዘር መስገን እንዴት ነው ወንድም? ደህና ናችሁ? ዘር መስገን ለማ ከየት ቤተ እምነት ነው? ለማ እኔ ቃልዎት ነኝ። ቃልዎት ጥሩ። ቃልዎት ቅዱሳን መላእክት ስለኛ ይጸልያሉ ብለው ያምናሉ? አያምኑም። አያምኑም። ይሄ ሉተራውያን መጽሐፍ ምን ይደረጋል? ከመጀመሪያ ጀምሮ ላንብብልህ ለምን እንደተጻፈ የመጽሐፉን ሁኔታ ከመጀመሪያ ጀምረ ብታነብልን ደስ ይለናል። ከምዕራፍ 1 ጀምሬ። እሺ ይቻላል፣ ይቻላል። እሺ እሺ፣ ይሄንን መጀመሪያ እናንብበው። ይሄ ሉተራውያን ነው። የመካነ ኢየሱስ ቤተክርስቲያኑን ልታነብልን ነው እነሱ የጻፉትን? አዎ፣ ይሄን ተሳስተዋል። ትክክል ናቸው። ምን መሰለህ፣ በዚህ ቦታ ለምሳሌ አንድ ቤተክርስቲያን የምትመራ በራሳቸው የሆነ ዶክትሪነት እንትን አላቸውና እኛ ቃልዎት የነሱን ተዋቸው። አይ የነዚህ ስለ ዶክትሪናቸው ሳይሆን ማነሳው በእነሱ የእምነት አቋም ላይ ከዚህ ሌላ መላእክት እንደሚጸልዩ እንቀበላለን የሚሉት መካነ ኢየሱሶች ወንጌል አማኝ ናቸው? ጸረ ወንጌል ናቸው? በዚህ ሐሳብ ላይ እኔ እንትን አልሰጠም። ምክንያቱም አሁን ብዙ ሃይማኖቶች በምድር ስላሉ ብዙ ሃይማኖትን የሚከተሉ ሃይማኖቶች አንድ ሰው አንተ በቅዱሳን መላእክት ምልጃ አምናለሁ ጸሎት አምናለሁ ብሎ እየተናገረ ዝም ብለህ ትቀበለዋለህ? እንዴ አንተ ባዘዌ አንድ ነገር ልንገርና ቃልዎት ከአብያተ ቤተክርስቲያን ራሱ እንደወጣች ልንገር። በዚህ በእንደዚህ አይነት ሐሳቦች ጥሩ። ስለዚህ ይሄ ጸረ ወንጌል ነው። ይሄ እኔ እሱን እንትን መልስ ልሰጥ አልችልም። ምክንያቱም መጽሐፉን አንድ ሰው ለምሳሌ ቆይ አንተ ቃልዎት ነው አይደለ? ለማ አቤት። ቃልዎት ቸርች ሆነ አጠገብህ ያለ አንድ መካነ ኢየሱስ እኔ እኮ በቅዱሳን መላእክት ስለኛ እንደሚጸልዩ አምናለሁ ብሎ ትንቢተ ዘካርያስን ጠቅሶ ሲናገር ብትሰማው ይሄ ሰው ወንጌል አልገባውም ብለን የምትናገረው ወንጌል ገብቷል ብለን የምትናገረው? ምን መሰለህ፣ አሁን ይሄ መጽሐፍ ያለው ነገር ከመጀመሪያ ጀምሮ ለምንድን ነው ይሄ መጽሐፍ የተጻፈው ብዬ መጽሐፉን አነባለሁ። ከዛ በኋላ ምላሹን እንሰጥለት። አሁን የምናወራው ቆይ ለማ ይሄ እኮ አሁን የምናወራው መሬት ላይ ያለች መካነ ኢየሱስ የምትባል ቸርች፣ ሉተራውያን የሚባሉ ቸርቾች ቡክ ኦፍ ኮንኮርድ የሚባለውን በአማርኛ ትርጉሞ ነው ጉብ ያደርጉልን እዚህ ጋር ቁጭ አድርገዋል። በነገራችን ላይ ይሄ ብቻ አይደለም ለማ ፎር ኢንፎርሜሽን ማለት እንደው ሌላ እንትን ነቀፌታ እንዳይመስል ማለት ነው። ቁጥር 27 ተመልከተው። እዚህ ጋር ምን ይላል? እስቲ አንብበው አንተ። ቁጥር ስንት? 27 ያው። እሺ አንብበው እስቲ። ብጽዕት ማርያም ስለ ቤተክርስቲያን እንደምትጸልይ እንቀበላለን። ታምናለህ አንተ? ይሄንን አላምንም። እሺ እኚህ ሰዎች ጸረ ወንጌል ናቸው? ምን መሰለህ ናቸው ወይስ አይደሉም? ለማ እንዴ ካላመንክ አንተ እኚህ ሰዎች ተሳሳቱ አይደሉም ብዬ ነው። ስለዚህ አንድ ሰው ፕሮቴስታንት ሆኖ ብጽዕት ማርያም ስለ ቤተክርስቲያን ማለት ስለ ህንጻው አይደለም ማለት እኔ አንድ ነገር ላሳውቅ። ይሄ አንድ ሰው የጻፈውን መጽሐፍ አምጥተልን እንዴት ታደርክልን? አንድ ሰው ነው የጻፈው ይሄንን? እኔ እንጃ መጽሐፉን ስሙን አላውቀውም። ይኸው እንዴ ላሳያ። ምን ችግር አለ? ለማ በዚህ ዘመን እኮ ይኸው መጽሐፈ ስምምነት ዘ ቡክ ኦፍ ኮንኮርድ ይባል በእንግሊዘኛው። ምን ይላል መጽሐፈ ስምምነት? በደንብ ስማው። የወንጌላውያን ሉተራውያን የእምነት መግለጫዎች ናቸው እነዚህ። ግለሰብ ፓስተር ገሌ ያሳተመው አይደለም፣ ኳየር ገሌ ያሳተመው አይደለም፣ ነብይ ገሌ ፕሮፌት ገሌ ያሳተመው አይደለም። ይህ መጽሐፈ ስምምነት የወንጌላውያን ሉተራውያን የእምነት መግለጫዎች ናቸው። ፔሪድ አለ። ስለዚህ አሁን የምናወራው የሆነ ፓስተር የጻፈውን የሆነ ኳየር የጻፈውን አይደለም። ስለዚህ እነዚህ መካነ ኢየሱሶች ደግሞ የወንጌል አማኞች የእምነት መግለጫ እኮ ነው ያሉት። እኛ የምናምነው እንዲህ ነው ብሎ ፍራንክሊ በስብከት የተቀዳ ሪከርድ ምናምን ቪዲዮ ተቆርጦ ምናምን አይደለም።
ሙሉ መጽሐፋቸው እዚህ ጋር እና ገጽ 218 ላይ ብጽዕት ማርያም ስለ ቤተክርስቲያን ስለ በሙሉ የክርስቲያኖች ህብረት ትጸልያለች ብለው ያምናሉ። ምን እናድርገው? ምክንያቱም አሁን እኔ ቃልዎት ስለሆንኩን አልቀበልም። የኔን ሐሳብ እኮ አትቀበልም። ግን እነዚህ ሰዎች ቆይ አይደለም እኛ አሁን ኦርቶዶክሳውያን ቆይ አንድ ኦርቶዶክስ መጣ እንበል እኔ ብጽዕት ማርያም ስለ ቤተክርስቲያን ስለ ክርስቲያኖች ማለት ነው ቤተክርስቲያን የሚባለው እያንዳንዱ ክርስቲያን የክርስቲያኖች ህብረት ቤተክርስቲያን ይባላል እና ስለ ክርስቲያኖች እንደምትጸልይ አምናለሁ ብሎ አንድ ኦርቶዶክስ ቢናገርና ተመልሶ ደግሞ አንድ ቃለ ሕይወት መካነ ኢየሱስ ደግሞ መጥቶ ደግሞ አየው እኔ ደግሞ ድንግል ማርያም ስለኛ እንደምትጸልይ አምናለሁ ቢናገር ሁለቱም ወንጌል ተቀብለው ለታምናለህ? እኔ ከመጽሐፍ ቅዱስ ሐሳብኝ ይላል። ይሄ አቋማቸው እኮ ነው። ይሄ ቆይ እነዚህ ጋር ህብረት ታደርጋለህ አንተ? አዎ አደርጋለሁ። ጓደኞች አሉኝ። እንዴ ብጽዕት ማርያም ስለ ቤተክርስቲያን ትጸልያለች ብሎ የሚያምኑን አንተ ተቀብለህ እነሱ ጋር ህብረት ታደርጋለህ? ባይዘዌ አሁን ዛሬ ነው የሰማሁት። ይሄንን አንተ ያልከኝን ጉድ ራሱ ዛሬ ነው የሰማሁት። አዲስ ነገር ነው ሆነብኝ እንደው አሁን እኛ አይደለም አክቹአሊ የጻፍነው እኛ አይደለንም። ሲጀመር እኛ አቀራር አይደለም። ራሳችሁ የሉተራውያን የእምነት መግለጫዎች ናቸው። የግለሰብ አይደለም፣ የራሳቸው የእምነት መግለጫ ነው። በዚህ የእምነት መግለጫቸው ላይ ፍራንክሊ በግልጽ ብጽዕት ማርያም ስለ ቤተክርስቲያን እንደምትጸልይ እናምናለን። መላእክት ርዕሳችን ደግሞ ዛሬ ስለ ቅዱሳን መላእክት ስለሆነ ቅዱሳን መላእክትም ስለኛ እንደሚለምኑ እናምናለን ብሎ ደግሞ ተናግረዋል። ስለዚህ አንተ አሁን በዚህ መሰረት ሉተራውያን ወንጌል አማኞች ናቸው ለታምናለህ? እኔ አላምንም። በዚያውን በመጽሐፉ ውስጥ የተጻፈው ነገር ካየሁ በኋላ አላምንም። ስለዚህ ሄደ እነሱ ጋር ህብረት አታደርግም? አላረግም ህብረትም። እሺ ቆይ እስቲ ቤቢ እንዴት ነህ? ቤቢ አለው ዘማርያም እንዴት ነህ? እግዚአብሔር ይመስገን ደህና ነህ? አወከኝ ፎቶ ቀይሬ ነው ፕሮፋይል። ኦኬ ማን ነበር ያልከኝ? አወከኝ ፎቶ ስለቀየርኩ ነው። ይቅር በለኝ እንግዲህ። እሺ ችግር የለም። ባለፈው ፕሮቴስታንት ዘማሪ ነበርኩት። ኦኬ ያልከኝ። እሺ ወንድሜ አሁን ያሳየሁት መጽሐፍ አይተሃል? ወንድም አለም ቤቢ አዎ እንዴ ምን እንደሆነ ልንገር ዘማርያም። አሁን እኮ ፕሮቴስታንት ንገረኝ እስቲ። እንኳን ቃለ ሕይወት መካነ ኢየሱስ የተለያየ ቦታ ሆኖ አይደለም አንድ ቦታ ሆኖም አይግባባም። በጣም የሚያስቀ በጣም የሚገርም ፕሮቴስታንት ማለት እንኳን መካነ ኢየሱስ ቃለ ሕይወት። እሺ አሁን ይሰማል? አሁን ይሰማኛል። ቀጥል። አሁን ይሰማል ዘማርያም? ይሰማል። ይኸውልህ ምን መሰለህ ዘማርያም ፕሮቴስታንት ውስጥ እሺ በጣም ሪፖርት እየተደረገ ነው ያለው መሰለኝ። እናንተ በጣም ኮፒ ሊንክ አድርጉ። ይሰማችኋል? ከስር ላላችሁ ሰዎች ይሰማችኋል? ከስር ያላችሁ ሰዎች ዘማርያም አንድ ነገር ልጠይቅና እስቲ እንቀበለዋለን አንቀበልም? ምክንያቱም ፕሮቴስታንቶች በጌታ አንድ ነን ስለሚሉ በጌታ አንድ ከሆኑ በጌታ አንድ የሆነ ሰው እንደዚህ አይነት ላይ ያስተምራሉ ወይ? መላእክት ስለኛ ይጸልያሉ፣ ብጽዕት ድንግል ማርያም ስለኛ ትጸልያለች ብሎ እያመነ ግን ፕሮቴስታንት ነኝ ማለት ይችላል ወይ? ድንግል ማርያም ስለኛ ትጸልያለች ብሎ እያመነ ያለ ፕሮቴስታንት ያውም መካነ ኢየሱስ ሆኖ የሌላ ቤተ እምነት ፕሮቴስታንት ያላችሁ ዲኖሚኔሽኖች መካነ ኢየሱስ ሄዳችሁ ስርዓት አምልኮ እየፈጸማችሁ እንዲህ ብሎ የሚያምኑት ጋር እየፈጸማችሁ ኦርቶዶክስ እኮ በቅዱሳን መላእክት ጸሎት ያምናሉ ብሎ መናገር መጽሐፍ ቅዱስ ያሰኘዋል ወይ? ስለዚህ አሁን በአጭር ጠይቄ ልጠይቅህ፣ መላእክት ስለኛ ይጸልያሉ ብሎ የሚናገረው ይህ ትምህርት ሲወጣ ነው አይደለም? ወረደ። እሺ ቤቢ ቀጥል። አሁን ይሰማል? ዘማርያም ይሰማል። ቀጥል። ይሰማል ወይ? ይሰማል። አዎ ምን መሰለ የኔ ሐሳብ አሁን እያወራው ነው። እኔም ፕሮቴስታንት እንኳን መካነ ኢየሱስ ቃለ ሕይወት የተለያየ ሆኖ አይደለም አንድ ቦታ ሆኖም አይስማማም። አንድ የሚሆነው ኦርቶዶክስን ለመቃወም ሲል ብቻ ነው። ምክንያቱም እኔ እዛ 9 ዓመት በነበርኩበት ሰዓት የማውቀው ነገር ነው። አሁን ለምሳሌ
ዘካርያስ ላይም እንዳየነው እንደገና ራእይ መጽሐፍ ላይ አለ፣ በግልጽ ተቀምጧል። የእግዚአብሔር መልአክ የቅዱሳንን ጸሎት ይዞ ከዕጣን ጋር ጸሎታችን እንደሚያሳርግ ተቀምጧል። አሁንም ደግሞ እዚህ መጽሐፍ ላይ እንደምታነበው በግልጽ እየተቀመጠ እያሳያቸው የሚገርም እዛ ይሄ መጽሐፍ የሚጠቀሙበት ቸርች ብትሄድ እውነት ነው የምልህ ዘማረም አይስማሙም። እዛ ቁጭ ብሎ ጸብ ነው የሚነሳው። ምክንያቱም አንድ የሚሆኑት ኦርቶዶክስን ለመቃወም ብቻ ነው። የእመቤታችን ቅድስት ድንግል ማርያምን ስም ለማሳነስ ብቻ ነው። ገባህ አይደለ? አንድ ሆኖ አያውቅም ማንም። እሺ ለማ ኦቦሌስ ይቅርታ። እሺ ወንድሜ ስልክ ስለተደወለልኝ ነው የወጣሁት። አም ሶሪ። ምንም የለም። እሺ ይሰማል? ኦቦሌስ ይሰማኛል። እሺ አዎ። ለማ አሁን እነዚህ የወንጌል አማኞች የሚባሉ ሉተራውያን ቅዱሳን መላእክት ስለኛ ይጸልያሉ ብለው መናገራቸው መጽሐፍ ቅዱሳዊ ነው አይደለም? መጽሐፍ ቅዱሳዊ አይደለም ብዬ ነው ቀበለው። ስለዚህ ከነዚህ ሰዎች ጋር አንተ ህብረት ስታደርግ እኒህ ሰዎች መንገድ ላይ ስታገኝ ወይ ደግሞ ጓደኞች ይሁን ምን ብለህ ትሰብካቸዋለህ? መልካም ምን መሰለህ፣ አሁን ይሄ ዛሬ ነው ያየሁት። እንደውም በመጀመሪያ ቀን ነው ይሄንን መጽሐፍ ያየሁትና ጠይቃቸዋለሁ። አሁን እነሱን ይህንን ምላሽ ካልሰጡኝ እኔ በመጽሐፍ ቅዱስ ነው ማምነው። መጽሐፍ ቅዱስ የሚለውን ነው እኔ የምከተለው። ለማ ሁላችንም እኮ መጽሐፍ ቅዱስ እናምናለን ነው እኮ የምንለው አይደለ? አሁን እኮ ቃለ ሕይወትም ቸርች እኮ በጠይቃቸው አንተ ያለህበት እኔ ማምነው መጽሐፍ ቅዱስ ነው ትላለህ። ሉተራውያንን በጠይቃቸው እኛ የምናምነው በመጽሐፍ ቅዱስ ነው ይላሉ። ይህ እኮ ጥያቄ የለውም እኮ። አሁን እኮ ጥያቄው መጽሐፍ ቅዱስ ነው። ሁላችን በመጽሐፍ ቅዱስ ግን እናምናለን እየተባለ ግን ነው አይተሃል። መጽሐፍ ቅዱስ እንቀበላለን ተብሎ ግን ዘካርያስ ትንቢተ ዘካርያስ 1:12 ጠቅሰ ቅዱሳን መላእክት ስለኛ ይጸልያሉ፣ ብጽዕት ማርያም ስለ ቤተክርስቲያን ትጸልያለች ብሎ ማመን የእምነትን አቋም አድርጎ መግለጫ አድርጎ ማውጣት፣ ይሄ ሰው እኮ መጽሐፍ ቅዱስ እንቀበላለን እያለ እኮ ይሄን እያለ ያለው። ስለዚህ ፕሮቴስታንት በምን አንድ ይሆናል? አሁን በጌታ አንድ ሆናችሁ ቃለ ሕይወት ቸርችና መካኒው ስሜት አንድ ይሆናል። ባይዘዌ ምን መሰለህ፣ እነን ትምህርታቸው ስላየን ቃለ ሕይወት ከፕሮቴስታንት ወጣለች። በዚህ ልንገርና ምን እሺ፣ ስለዚህ አንተ አትቀበለውም የነሱ ማለት ነው? ኧረ እኔ አልቀበልም። እኔ መጽሐፍ ቅዱስ ውስጥ የተጻፈን ብቻ ነው የምቀበለው እንጂ አሁን ይሄ ዘካርያስ ትንቢተ ዘካርያስ ምዕራፍ 1:12 ላይ የተጻፈው ከመጀመሪያ ከቁጥር 1 ጀምረህ ብታነብ ይሄ መላእክቱ ራሱ ያለው መላእክቱ እየጸለየ ሳይሆን በህልም ያየውን ነው። አዶ የሚባለው ሰውየው ማለት ነው። እሺ እኔው እሺ፣ እስቲ ነገር በህልም እንዳየው ንገረኝ እስቲ። ያው መጽሐፍ ቅዱስ ልክፈተውና፣ ስለዚህ አንተ አሁን እነዚህ ሰዎች ጸረ ወንጌል ናቸው ነው የምታምነው አይደል? መካኒስቶች መጽሐፉን ካነበብኩ በኋላ ሙሉን ሐሳቡን ካየው በኋላ ብላችሁ አስነበብኩ እኮ። ምን መሰለህ፣ መጽሐፉን ስክሪንሾት አድርገህ ልውሰድና እስቲ መጽሐፉን ርዕሱን ንገረኝ እስቲ። ኦኬ ቴንክ ዩ አመሰግናለሁ። ስክሪንሾት አድርገህ ወስጄዋለሁ። እሺ ቴንክ ዩ። እሺ እስቲ ከመጀመሪያ ከምዕራፍ 1 ጀምረን ብናነብ አይሻልም? ሐሳብ ራሱ ከአንድ ጀምረን ካነበብነው ነው ሐሳብ የሚገባልና። እስቲ ከአንድ ጀምሮ ስናነበው የተናገረው ሌላ ሰው መሆኑን የሚያሳይ ከሆነ እናያለን። እሺ ያው በዚህ እኔ አዲስ ትርጉም ነው ያለኝ ያስኩትና ለምን መጽሐፍ ቅዱስ 66ቱ ትቀበለው የለን? በአዲስ ትርጉም ነው ያስኩትና ከእንትኑ ልጀምር ላንብብልህ። ቆይ ትርጉሙ ለዛ ብዙ ጉድ ስላለበት ነው። ይሄን በዚህ እሺ እስቲ መጽሐፍ ቅዱስ ስላስኩ ቆይ ላንብብልህ። ኦኬ ኦኬ ዳርሽ ያለውና ላንብብልህ። እሺ ዘካርያስ ጋር ደረስ። ምዕራፍ 1 እንኳን አደረሰ። እሺ ምዕራፍ 1 ቁጥር 1 ጀምሮ ከቁጥር 1 ጀምረላ። በዳሪዮስ በሁለተኛ ዓመት በ8ኛ ወር የእግዚአብሔር ቃል ወደ አዶ ልጅ ወደ በሩኪያ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ።
እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። ስለዚህ እንዲህ በላቸው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመልሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። ቁጥር 4 የቀደሙት ነቢያት ለአባቶቻችሁ እንዲህ ብሎ ሰብከዋል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። እነርሱ ግን አልሰሙም፣ እኔንም አላዳመጡም። እንደ እነርሱ አትሁኑ ይላል እግዚአብሔር። አባቶቻችሁ ወዴት ናቸው? ነቢያትስ ለዘላለም በሕይወት ይኖራሉን? ለባሪያዎችስ ለነቢያት ያዘዛቸውን ቃሎችና ሥርዓት ለአባቶቻችሁ ላይ አልደረሱምን? እነርሱም ተመልሶ የሰራዊት ጌታ እግዚአብሔር በመንገዳችንና በስራችን መጠን ያደረግብን ዘንድ እንዳሰብ እንዲሁ ያደርግብናል አሉ። ቁጥር 7 በዳርዮስ በሁለተኛ ዓመት ሳባጥ በሚባል በ11ኛ ወር በ24ኛ ቀን የእግዚአብሔር ቃል ወደ አዶ ልጅ ወደ በርክዮ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። እነሆም አንድ ሰው በመጋለጣ ፈረስ ተቀምጦ በሌሊት አየክ። ነቢዩ ዘካርያስ እንዲህ ሲል መጣ። እነሆም አንድ ሰው በመጋላ ፈረስ ተቀምጦ በሌሊት አየው። እነርሱም በሸለቆ ውስጥ ባሉ በባርስነት ዛፎች መካከል ቆሞ ነበር። በስተኋላም መጋልና ሐመር እንበላይም ፈረሶች ነበሩ። እነም ጌታ ሆይ እነዚህ ምንድናቸው አለው። ጌታ ሆይ እነዚህ ምንድናቸው አለ። ከነም ጋር ይነጋገሩ የነበረው መልአክ እነዚህ ምን እንደሆነ አሳያለሁ አለኝ። በባርስነት ዛፎች መካከልም ቆሞ የነበረው ሰው እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባርስነት ዛፎች ማን የመለሰው እንዲህ ብሎ? ዘካርያስ አይደለም፣ መልአኩ አይደለም። በባርሰነት ዛፎች መካከል ቆሞ የነበረው ሰው ነው። ሰው ነው። ስለዚህ እሱ እንዲህ ብሎ መለሰ። ስለዚህ በደንብ እያነበብኩ በባርሰነት ዛፎች መካከልም ቆሞ የነበረው ሰው እንዲህ ብሎ መለሰ። እሺ ቀጥል። እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባርሰነት ዛፎች መካከልም ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለሰና እነሆ ይሄ ማን ነው? የእግዚአብሔር መልአክ። ይሄ ቅድሙን ነበረ ሰው ነው። ሰው። ይሄ ደግሞ ማን ነው? መልአክ። መልአክና ሰው አንድ አይነት ነው? አይደሉም። እሺ ቀጥል። እነሆም ቁጥር 11 ላይ በባርሰነት ዛፎች መካከልም ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለሰና እነሆም በምድር ሁሉ ዝም በል እረፍ፣ ዝም ብላ እረፍ ተቀመጥላቸው ብሎ መለሱለት። እሺ ይሄን የመለሰለት ማን ነው? መልአኩ ነው፣ የእግዚአብሔር መልአክ። ቅድም የተመለሰው ማን ነው? ሰው ነው። ቀጥል። ስለዚህ ሁለት አካላት አሉ። በባርሰነት ዛፍ ላይ ሰው አለ፣ ቆሞ የነበረው ሰው አለ። በባርሰነት ዛፍ ላይ ደግሞ ቆሞ የነበረ ምን አለ? የእግዚአብሔር መልአክ አለ። እግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸው ኢየሩሳሌምን እና የይሁዳን ከተሞችን የማትምራቸው እስከ መቼ ነው አለ። ማን ነው የሚለው ይሄንን? መልአኩ። ማንን ነው እያለ ያለው? እግዚአብሔር። ምን አለ? የማትምራቸው 70 ዓመት የተቆጣቸው የእስራኤልና የይሁዳን ከተሞች የማትምራቸው እስከ መቼ ነው? መልአኩ ማንን ነው እየለመነ ያለው? እግዚአብሔርን። እግዚአብሔር ምን ብሎ መለሰ? እግዚአብሔር መልሶ ከነጋሪ ይነጋገር ለነበረው መልአክ በመልካም እና በሚያጽናና ቃል ተናገረው። ይሄ የሚያሳየው ምንድን ነው? ቆይ በመልካምና በሚያጽናና 4 ነጥብ አለው አይደል? ስለዚህ በመልካምና በሚያጽናና ማለት 70 ዘመን የተቆጣቸው የኢየሩሳሌምና የይሁዳ ከተሞች የማትምራቸው ለሚለው ጥያቄ በጎ ምላሽ ነው ወይስ አሉታዊ ምላሽ ነው? በጎ ምላሽ ነው። መልአኩ ስለማን ነበር የጸለየው? መልአኩ ስለ ኢየሩሳሌምና የይሁዳ ከተሞች
አዎ ጥሩ። ጸሎቱን ወደ እግዚአብሔር ሲያቀርብ እግዚአብሔር ጸሎቱን ተቀበለው አልተቀበለው? ተቀብሏል። መጀመሪያ ሰውየው መጀመሪያ የጸለየ ነበረ፣ ሰውየው ነበረ። ቆይ ዘካርያስ ነበር የጸለየ ነበር። ቁጥር ሲጸልይ ነበር። እስቲ አሳየው የቱ ጋር ሲጸልይ ነበር? ዘካርያን እንዲስል ይኸው እንዲህ ነው የሚለው ቃሉ እኮ የሚለው ወደ አዶ ልጅ ወደ በራኪው ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። ማን? የእግዚአብሔር ቃል መጣ ነው የሚለው። አንድ ሰው በመጋላ ፈረስ ተቀምጦ በሌሊት አየሁ አለ እንጂ ሲጸልይ ነበር አይልም። እዚህ ጋር የጸለየው ማን ነው? የለመነው ማን ነው? የእግዚአብሔር መልአክ የተባለው ለይሁዳ ከተሞች የእግዚአብሔር አምላክ የማትመራቸው እስከ መቼ ነው ብሎ ጠየቀ። በዚህ ገጸ ንባብ መልአኩ ጸልዮአል አልጸለየም? በዚህ መጽሐፍ ውስጥ መልአኩ ጸልዮአል። እሺ ቅዱሳን መላእክት ስለኛ ይጸልያሉ? ቅዱሳን መላእክት ስለኛ አዎ። ስለዚህ መጽሐፍ ትክክል ነው። ይሄ መጽሐፍ ልክ አይደለም፣ ግን መላእክቶች ስለኛ ይጸልዩልናል ይላል እዚች ጋር። እሺ ጥሩ ይጸልያል እኮ ገባኝ። ቆይ አሁን እንደዚህ እናርጋ። አሁን እኮ ለምንነጋገረው የምንቆመው ለእውነት ስለሆነ እውነት ማውራትም ያለብን ስለ እውነት ነው አይደለ? አሁን በዚህ ገጽ ንባብ መሰረት መላእክት ስለኛ እንደሚጸልዩ ተማመንን። ስለዚህ ሉተራውያን ምን አጠፉ ታዲያ? ይህንን ጥቅስ ጠቅሰው ትንቢተ ዘካርያስ 1:12 ጠቅሰው መላእክት ስለኛ ይጸልያሉ ብሎ መናገራቸው ምንድነው ችግሩ? እኔ አንድ ጥያቄ ልጠይቅና በዚህ መጽሐፍ ውስጥ ተጠይቀኝ መጀመሪያ መልሱን መልስልኝና መላእክት ስለኛ እንደሚጸልዩ ትንቢተ ዘካርያስን መጥቀስ ስህተት ነው ትክክል ነው? መጀመሪያ ቃል የመጣው ወደ ማን ነው የነበረው? እግዚአብሔር ቃሉን እየላከ የነበረው ወደ ማን ነበረ? ወደ መልአኩ ነበረ? ቦሌሳ ስማኝ፣ ከምዕራፍ 1 ቁጥር 1 ጀምር አነበብን ነው እናንተ ምን ይነበባልክ አነበብን። ባነበበው ገጸ ንባብ መሰረት እስካሁን ድረስ የደረስንበት 70 ዘመን የተቆጣቸው የማትመራቸው እስከ መቼ ብሎ የጠየቀው ማን ነው? መልአኩ ነው። መልአኩ ነው። የተጠየቀው ማን ነው? የተጠየቀው ማን ነው? እግዚአብሔር ነው። ጥሩ። እግዚአብሔር ምን ብሎ መለሰ? ምን አገባህ? የማትመራቸው ለምን ትጸልይልኛለህ? እኔ ካንተ የበለጠ ሩህሩህ አይደለሁም? እኔ ፈጠርኳቸው ለእኔ አውቅ የለም ብሎ ነው የመለሰው። ምን ብሎ መለሰ? በመልካምና በሚያጽናና ቃል ነው። ስለዚህ በዚህ ገጸ ንባብ መሰረት መልአኩ ይሄንን ነገር ከእግዚአብሔር በሚያጽናና ቃል ከሰማ በኋላ መልአኩ ምን አደረገ? ሲቀጥል አንዱ እስቲ መጀመሪያ መልአኩ ወደ እግዚአብሔር የሚጸልይ ከሆነ ቃሉ ራሱ ወደ ዘካርያስ ለምን እግዚአብሔር ወደ ዘካርያስ ቃሉን ለምን ላከ ብዬ ልጠይቅ አንተን። መጀመሪያ ይሄን ጥያቄ እሱ ከምዕራፍ 1 ጀምሮ በዳሪዮስ ዘመን የነበረ በበርሳና ዛፍ ላይ የነበረ አንድ ሰው ተገልጦለት በሱ ላይ ቆሞ የነበረ ሰውና በዛ ቆሞ የነበረ መልአክ እንደነበረ የእግዚአብሔር አምላክ ደግሞ ተስፋ እንደሰጠ ከዚህ በኋላ ከተስፋው ቀጥሎ መልሱ ቁጥር 14 ላይ ቀጥል 14 ላይ ይላል። መልሱ ዛሬ ታገኘዋል። ቁጥር 14 ላይ ይላል። በዛው አንተ አሁን በመላእክቶች ስለኛ እንደሚጸሉ ታምናለህ? አዎ እኔ ኦርቶዶክስ ነኝ። ኦኬ ኦርቶዶክስ ነህ? ምን መስዬህ ነው? ምን መስዬህ ነው? ለማ አይኔ መከነሱ ውስጥ መስለኝ እኮ ነኝ አይደል? እኔማ ኦርቶዶክስ ተዋህዶ እኮ ነኝ። እኔ ኦርቶዶክስ ነኝ እንዴ? እኔ ኦርቶዶክስ ስለሆንኩ እኮ ነው እየጠየቅኩ ያለሁት። መካነ ኢየሱሶች እንዴት ትሉታላችሁ ነው ጥያቄው። መካነ ኢየሱሶች እንደሚያምኑ እኔ ኦርቶዶክስ ነኝ። ሲጀመር ቅዱሳን መላእክት የእመቤታችን የድንግል ማርያም አማላጅነት ማመን ሰው ነኝ እኔ። በድንግል ማርያም ፕሮቴስታንት ተብለው ፕሮቴስታንት ተብለው ነገር ግን በቅዱሳን መላእክት ምልጃ የሚያምኑ ጸሎት የሚያምኑ እያሉ ለማ ወንጌል መስበክ ያለብህ ለማን ነው? እኔ ለዓለም ሁሉ። ጥሩ፣ ለዓለም ሁሉ። ምክንያቱም ኢየሱስ ሰብካለሁ፣ አገለግላለሁ። ምክንያቱም ምን ብለህ ትሰብካቸዋለህ? ክርስቶስ እንደሚያድን ያምናሉ።
ያምናሉ። አዎ አምኖም እኮ የካዱም አሉ የወጡም አሉ። ቆይ አንተ ቃለ ሕይወት ነህ አይደል? ክርስቶስን የግል አዳኝ አድርገህ ትቀበላለህ? አዎ። መካነ ኢየሱሶችስ ይቀበላሉ። ስለዚህ በጌታ አንድ ናቸው አይደል? አዎ። አንተ እምነት ብቻ የማይድረው ብለህ ታምናለህ። መካነ ኢየሱስስ ባይዘው አንተ ይሄን ጥያቄ የጠየቀኛለሁ አንድ ሰው በጻፈ መጽሐፍ ነው የምጠይቀኝ? ለማ አውቀንም ታደርቀኝ አላሳየውም ማን እንደጻፈው? ሉተርን የሚከተሉ አንድ ሰው የጻፈውን መጽሐፍ እንትን ያርከኝ ከአብያት አሁን ይሄንን ትምህርት እኮ አብያት ቤተክርስቲያን እኮ ማትቀበላለች። አሁን መካነ ኢየሱስ የመሰረታት ማን ነው? አንድ ሰው ነው። መካነ ኢየሱስ የመሰረታት ማን ነው? አንድ ሰው ነው። መካነ ኢየሱስን የመሰረታት አንድ ሰው ነው። በዚህ ላይ መልስ አልሰጥም። እኔ አላወኩም። ባይዘው ጓደኞች አሉኝ እያልክ አልነበር እንዴ ቅድም? ምን መሰለህ ከማን በደንብ አድርገህ በደንብ እባክህን ወንድሜ፣ መካነ ኢየሱስ ጓደኞች አሉኝ እነሱ ጋር ሄጄም ስርዓት አምልኮ ፈጽማለሁ ከእነሱ ጋር ጌታን አመልካለሁ ብለህ ነበር ቅድም። ተሳስቻለሁ ብዬልህ ነበረ። ስለዚህ አንተ ስለማታውቃቸው ቸርች፣ ስለዚህ እኔ አሁን እያወራ ያለሁት ስለማታውቀው ቸርች አይደለማ፣ ስለምታውቀው ቸርች ነው እያወራ ያለሁት። ባይዘዌ አሁን እንን ጥያቄ አንተ መጠየቅ የፈለግከውን እስቲ በስትሬት ጠይቅልን። እስቲ ግልጽ አድርገህ ጠይቅልኝ ጥያቄውን። ለማን ልጠይቅልህ? ግልጽ አድርገህ ጠይቅኝ እስቲ ጥያቄውን። አንተ መላእክት እንደሚጸልዩ ታምናለህ ነው ያልከኝ? መጀመሪያ ቅዱሳን መላእክት እንደሚጸልዩ ታምናለህ አንተ? አላምንም። እኔ እንደዚህ ብሎ በቃ ተመለሰልኝ። እንደዚህ ብሎ የሚያምን ፕሮቴስታንትስ የወንጌል አማኝ ይባላል? አይባልም። ስለዚህ መካነ ኢየሱሶች ወንጌል አማኝ አይደሉም? መልስ አልሰጥም በዚህ ጉዳይ ላይ። እኔ ለምን እነሱን ጠይቀህ ተረድቼ ብመልስልህ ነው የሚሻል እንጂ አሁን በሚዲያ ላይ መካነ ኢየሱስ እንዲህ ናት ብዬ አልሰጥህም እንትን መልስ። አስፈራል አይደል? እሺ እንደዚህ ልጠይቅህ ባይዘው ቅድም ስክሪንሾት ቆይ ለማ እመቤታችን ድንግል ማርያም ስለኛ ትጸልያለች ብለህ ታምናለህ? አላምንም። የተጸለየበት ቦታ ራሱ የለም መጽሐፍ ቅዱስ። እኔ ኦርቶዶክሱ ደግሞ ድንግል ማርያም ስለኛ ትጸልያለች ብዬ አምናለሁኝ። ከወንጌል ወጥቻለሁ። ወጥተሃል። እኔ ጋር ሲሆን ለምን እንዲተናገርክ ባይዘው ይሄንን ጥያቄ የጠየቀኝ ቆይ እሺ ሉተራውያን እመቤታችን ማርያም ስለኛ ትጸልያለች ብለው ያምናሉ። ከወንጌል ወጥተዋል። ባይዘው እኔ አሁን ዛሬ ነው ያየሁት። ይሄንን መጽሐፍ ራሱ ዛሬ ነው ያየሁት። ቆይ ለማይት አላለ እኔ ጋር ሲሆን አፍን ወጥተሃል አልከኝ። እነሱ ጋር ሲሆን ግን አፍ ተያያዘ። አንድ አይነት እምነት እየነገርኩ ልብ በል። ቆይ ለማ በደንብ ስማኝ። እኔ በድንግል ማርያም ለኛ ትጸልያለች ብዬ አምናለሁ። ከወንጌል ወጥቻለሁ ስልህ አዎ አልከኝ። ለነሱ ግን አዙሬ ጥሩ እነሱም ልክ እኔ ማምነውን ያምናሉ። ምን ብለው ድንግል ማርያም ስለኛ ትጸልያለች ብለው ያምናሉ። ከወንጌል ወጥተዋል ስልህ አልመልስም አልከኝ። ይሄ ሚዛናዊ ነው? ባይዘው አሁን እኔ ከልጅነት ከልጅነት ለማ ነው አይደለም? ምን ማለት ነው? ድንግል ማርያም ስለኛ ትጸልያለች ብሎ የሚያምን ሰው ከወንጌል ወጥቷል አልወጣም? ወጥቷል። ከወንጌል ወጥቷል። ጥሩ መካነ ኢየሱሶች ከወንጌል ወጥተዋል? ይህንን መጽሐፍ ካነበብኩ በኋላ እሺ እኔ አምናለሁ። እኔ ወጥቻለሁ። ወጥተሃል አንተ። ለእኔ ሲሆን ለምን አፍ ሞልተህ ተናገር? ለምን እነሱ ጋር ሲሆን አንደበት ይያዛል? ምን መሰለህ እኔ ያየሁት ዛሬ ነው። ይህንን መጽሐፍ ያየሁት ዛሬ ነውና ሙሉን አንብቤ ከተረዳው በኋላ ብጠይቃቸው አይሻልም? ያንተውን መጽሐፍ እኮ ነው አይቼዋለሁ። ቆይ እኔን ያየኸኝ መቼ ነው? ቆይቻለሁ። ኧረ እኔ በመጽሐፍ አንብቤ ነው የተረዳሁት። አንተ አሁን እኔን ያየኸኝ መቼ ነው? እኔን ያየኸኝ በግለሰብ ደረጃ ዛሬ። ታዲያ ዛሬ አይተኸኝ እኮ ዛሬ እኮ ጀጅ እያረከኝ ነው። አዳምጠኛ። ዛሬ አይተኸኝ በድንግል ማርያም ለእኛ ስለምንደምጸልይ አምናለሁ ስለ ከወንጌል ወጣ ብለህ አፍን ሞልተህ ተናገርክ። ይሄንን እኔ የማምነውን ነገር ሉተራን ነገር ስለ ግን አንደበትህ ተያዘ። ስለዚህ ምንድነው ነገሩ? ኦርቶዶክስ ያደረገው ነው የሚሸግሸን። ኦርቶዶክስ ስታደረገው ነው የሚያምን። እኛ ብናደረገውም ችግር የለውም።
ፕሮቴስታንት ቢያደርገውም ችግር የለውም። እናንተ ስታደርጉት ብቻ ነው ደማችን የሚፈላው ነው አለ። ምክንያቱም ይሄ ነው የሚሆን እንጂ አለበለዚያ አልናገርም ካልክ እኔ አንተን ዛሬ ነው ያወቅኩ፣ መጀመሪያ አንተን ልጠይቅህ እንደዚህ አንተ አልናገር ማለት ነበረብን። ምክንያቱም ለሉተራውያን ስጠይቅ ምን አልከኝ? ልጠይቅና አረጋግጬ ነው የምናገረው እንዳልከው ሁሉ ልክ እዚህ ጋር መተህ አረጋግጬ ከአንተ ጋር በዝርዝር ስታስረዳኝ ነው ይህንን ምቃወም ብለህ አልጠየቀኝ። እኔ ስትጠይቀው ወዲያው አዎ ከወንጌል ወጥተሃል አልከኝ። ይህኑ ጥያቄ ግን እነሱ እኮ በድንግል ማርያም ለእኛ ትጸልያለች ብሎ ያምናሉ ብዬ ለጠየቁ ጥያቄ ግን አንተ ምን ብለህ መለስክልኝ? በአጭር ቃል እኔ ሳላነበው እነሱን ሳልጠይቅ አልመልስም አልክ። አይተሃል? እኔ ማምኑን እምነት እነሱ ኦርቶዶክስ ሲናገረው ነው ስህተት የሚሆነው ማለት ነው አይደል? ይሄ ሚዛና፣ ይሄ ትክክለኛ የወንጌል አማኝ መገለጫ ነው። ባይዘዌ እኔ አንተን ልክ አይደለም ከወንጌል ወጥታለህ ያልኩት ምክንያት ማርያም ታማልጃለች ብለህ ነው የምትቀበለው አንተ። ቆይ እሱ ማለት እኮ ነው ጸሎት ማለት እሱ ነው። ቆይ አንድ ነገር ልጠይቅህ። እሱ ነው ልስመጣለች። አዎ አምናለሁ። ቆይ እኔ ጠየቅኩህ እሱን አይደለም እኮ ድንግል ማርያም ስለኛ ትጸልያለች ብዬ እኔ አምናለሁ። በመጨረሻ ጥያቄ እድል ለምሰጥህ ድንግል ማርያም ስለኛ ትጸልያለች ብዬ አምናለሁ። እኔ ከወንጌል ወጥቻለሁ። እኔ እንደዚህ ያምናለሁ። ከወንጌል ወጥቻለሁ። ጥሩ። ሉተራውያን ድንግል ማርያም ስለኛ ትጸልያለች ብሎ ያምናሉ። ከወንጌል ወጥተዋል። አሁን እነሱም እንደዛ ብሎ የሚቀበል ከሆነ ወጥተዋል። በቃ አለቀ። ይሄ ነው በቃ ይሄ ጉዳዩ ነው። አየህ እዚህ ጋር ያለን ክሊርሊ ነው መነጋገር ያለብን ማለት ነው እንጂ የእነሱ ጋር ሲሆን አንደበታችሁ የሚያዝ የሚተሳሰር፣ እኛ ስንናገረው ግን በሞራልና በሞንታሮ በጮት አይሆንም። በዚህ አንድ ነገር ላስረዳና በዚህ ለአንድ ነገር ልንገርህ ወንድም ኦቦሌሳ አንዴ ስማኝ። አንድ ነገር ስህተት ነው የሚባለው ማንም የሚያደርገው ስህተት ነው። አይተሃል? አንተም አድርገው እኔም አድርገው በዚህ የመጽሐፍ ቅዱስ ትምህርት መሰረት ስህተት ከሆነ ስህተት ነው፣ ምንም ጥያቄ የለውም። አለቀ። ትክክል ከሆነ ትክክል ነው እንጂ እኛ እናርገው የእኛ መናገር ይከብዳል። ልጠይቅ ልመርምር። እናንተ ስታደርጉት ግን መጠየቅ አያስፈልገኝም፣ ጀጅ አደርጋለሁ፣ ግን ሚዛናዊ አያደርገውም። ስለዚህ ይሄ መጽሐፍ ላይ አንተ ጓደኞችን ጠይቀህ በደንብ መርምረህ በደንብ አንብበህ መቼ ትመጣለህ? ቀን ልስጥህ። መቼ ነገ ትኖራለህ? የምትኖር ከሆነ ነገ ቅዳሜና እሑድ አልገባም። በዛ ሰዓት በዛኛው ሳምንት ወይ ደግሞ በቀጣይ ስገባ ግባና ትገባለህ። ላይ ባለ ቲክቶክ እንደዚህ ታያለህ አይደል? በየጊዜው እጠቀማለሁ። ከዛ መተህ አንብበህ ጠይቃቸው ናና ከዛ እናንተ እንቀጥላለን። ፎሎ መለስልኝ። ፎሎ ባክ አድርግልኝ። ፎሎ አድርገህ። እሺ እኔ አባት በጣም ነው የማመሰግነው ወንድሜ። ተባረክ፣ እግዚአብሔር ይባርክ። እሺ ለማ እሺ፣ እግዚአብሔር ካንተ ጋር ይሁን። አሜን። ቴንክ ዩ። ዘማርያም እንዴት ነህ? ሰላም ነው? ጠፍተሃል ወይስ እኔ ያስብላል? አንተ ግን ሁሌ ሉተርን ትወደዋለህ እንዴ? እኔ እኮ ደስ ይለኛል አንዳንድ። ቆይ ውስጥ የተሰማህን ስሜት በኋላ ትናገራለሽ። ከንዴት ውጣና ረጋ ብለህ ከየት ቤተ እምነት ነገችው? ሚዩት ነህ እያወራ ከሆነ ሚዩት አደረገኝ። ለምን ሚዩት አደረገኝ? እኔ ሙሉ ወንጌል መላእክት ስለኛ ይለምናል ይጸልያል ብለህ ታምናለህ? አላምንም። እኔ እንደዚህ ብሎ የሚያምኑ ሉተራውያን ትክክል ናቸው? በሉተራውያን አታምንም? አንተ ምን ያደርግልሃል? ሉተራን ሁሌ ሉተራን። እኔ በሉተራን ሁሌ ፕሮቴስታንት ናቸው አይደሉም? ናቸው። እነሱ እንደዛ ስላመኑ እኛ እሺ። አንተ ሉተራን ቆይ አይደለማ እንዴ? እኔ ለምን ያሰለ አንተ ቤተ እምነት ሳወራ ለምን ትበሳጫለህ? ወንጌል አማኞች አይደሉም ከተባሉ ውሸት ስለሆነ ነው። ባይዘው ውሸት ስለሆነ እኮ ነው። ሉተራን ቸርች ገብታ አታውቅም። ውሸት ስለሆነ እኮ ነው። ታሳየሽ። ውሸት ከሆነ እና ያሳያ። ታዲያ ምን ችግር አለው? አንተም ውሸቱን ታሳየኛለህ መጽሐፍ ገልጠህ። ይሄ የእነሱ መጽሐፍ ነው አይደለም? ቀጥላ በል እንግዲህ ውሸቱ ማን እንደሆነ እንግለጸዋ። የኮመንት ማርበኛ ከምትሆን ይሄው እዚህ ጋር እየተነጋገርን እኮ እኔ ሉተራን እጄ እኮ አውቃለሁ። ዘማርያም አንተ ኦርቶዶክስ ነህ። እኔ ሉተራን ቸርች ውስጥ እጄ ተካፍዬ አውቃለሁ። አዳምጠኝ በደንብ አድርገህ። አሁን መሄድ አለመሄድ ምናምን ሳይሆን ማውራት ያለብን ሁሉን ነገር በመረጃ ስለሆነ ለዛ ነው እያወራህ ያለሁት። ስለዚህ ስርዓት ኖሮ በስነ ስርዓት በመረጃና በማስረጃ እናንተ እናውራው። ምንም የክፋት ነገር አለም። ይህ መጽሐፍ አሁን ምን ታመጣልኝ ነው ታዲያ? ይህ እኔ ያነበብኩት
እኔ አላውቅም። የእነሱ ይሁን አይሁን እኔ በምን አውቃለሁ? ታዲያ ካላወቁ ውሸት ነው ለምን መሐመድ ትለኛለህ? እያለ ነው ግን ቆይ መሐመድ አንተ እያለ ሉትራኖች መሐመድ ያምራሉ እንዴ? ማን ነው መሐመድ ያለው? አረ ግን የሆነ ጥቅስ አይቻለሁ። ወደታች መሐመድ የሚል ነገር አዩ መሰለኝ። የቱ ጋር? ይኸው የቱ ጋር? የሆነ ጥቅስ ግን መሐመድ የሚል ያየው መሰለኝ። ቆይ አታዝገኝና እሺ መጀመሪያውን ክፈተው። እሺ ከመጀመሪያ እኮ ክፈተው። ይኸው አዎ መጀመሪያውን ግን ብናየው አሪፍ ነው። በዛ አሁንስ ኦኬ እሺ ቀጥል። ይሄ ምን ይላል? እሺ የወንጌል ሉትራን የእምነት መግለጫ። ታዲያ እኔ ምንድን ነው የዋሸሁት? ምኑማ እኔ እኮ ስለማውቅ እኮ ነው። እኔ እኮ አሁን ለምሳሌ አይደለም እኛ እኮ እዚህ ለምን ዋሸህ ትለኛለህ? ጌቾ ይኸውልህ፣ ሁለት ቃል አትናገር አንተ በጌታ አምናለሁ የምትል ከሆነ ውሸት አያምርብህም። እኔ ዋሸህ ላልከኝ ክፈተው አልከኝ፣ ከፈትኩልህ፣ አሳየው። ይሄ አንድ ግለሰብ፣ አንድ ፓስተር፣ አንድ ኳየር ያወጣው አይደለም አይደል? አሁንም እኔ ባይዘው አላምንም እኮ ለምን እንደሆነ ታውቃለህ? መጽሐፉን በኦንላይን ያደረኩት ራስህ ኮፒ አድርገህ ቢሆንስ የሆነ አንተ ማምነህ ኦሪጂናል ካለ አውጣና ሳይን። በቃ እሺ፣ ደህና ሁን። እሺ ወንድም አለም። እሺ እግዚአብሔር ያክብርህ። አዎ ማውረድ ነው በቃ አውርድ። ሉክ ፕሮቴስታንቲዝም ማለት እንደዚህ ነው በቃ። አሁን እንደዚህ ነው እንግዲህ። አሁን ሁሌ የፕሮቴስታንት ጉዳይ ውሸትና ውሸት በቃ እንዲህ ናቸው። በቃ ሁል ጊዜ በውሸት የተሞሉ የራሳቸውን ቤተ እምነት ምንነት የማያውቁ ሁሌ መቃወም ብቻ። ኦርቶዶክስ ስታደርገው የሚያበሳጫቸው እነሱ ሲያደርጉት የሚቀደስ እንደዚህ ናቸው። በቃ ፕሮቴስታንቲዝም ማለት ይሄ ነው። ትልቁ ችግር ይሄ ነው። በቃ በመረጃ አምኑ። ጭራሽ ይህንን እኔ ኮፒ አድርጌ ማለት ይህንን እኔ ራሴ ጽፌ ማለት እንደው ትንሽ አይከብድም? ትንሽ ዓለም በሰለጠ በዚህ ዘመን እንደው ጎግል ላይ ቡክ ኦፍ ኮንኮርድ ብላችሁ እንኳን ስትጽፉ እንኳን አያወጣላችሁ። እስቲ ጌች እንደው ጉግል ትጠቀማለህ? ስልክ ጉግል አለ ወይስ ቲክቶክ ብቻ ነው ያለው? እስቲ ግባና ቡክ ኦፍ ኮንኮርድ ብላ አውጣው። ዘማርያም ነው የጻፈው። እና ትንሽ ይሄ እንደዚህ አይነት ነገሮች ይከብዳሉ። እና እያነበባችሁ ከጥላቻ መወጣችሁ ሲሆን ጥሩ ነው በጣም። ለዛ ነው። እሺ አንድ እድል ልስጥህ። እሺ ጌች ለምን ታወርደኛለህ? እውነተኛ ከሆንክ ለምን ታወርደኛለህ? አይ ኮፒ አረከው አልከኝ እኮ። አዎ እኮ ኦሪጂናል ቢኖር እኮ አምናለሁ። አሁን ዘማርያም እኔ አሁን ለምሳሌ ከሁላን የሆነ ቦታ ቆርጬ ባመጣው ሰው ምን አውቃል? አይ ቡክ ኦፍ ኮንኮርድ የማን ነው እኮ? ቡክ ኦፍ ኮንኮርድ እኔ ማን እንደሆነ አላውቅም። ኦልሬዲ ግን ኤሌክትሮን ይሁን አይሁን አይ ዶንት ኖ ትለኛለህ። አረገቸው በእናትህ ወይ መረጃውን አምጣና ውሸታም በለኝ። መረጃውም የለህም ግን ደግሞ አላውቅም። ሚዛናዊ ያደርጋል ጌቼ። አይ ኦፍ ኮርስ ልክ ነህ እኮ መረጃው እኮ እኔ አሁን ለምሳሌ አንተ ኮፒ አድርገው አለማምጣት መረጃው ግን አሁን ለምሳሌ ከአንተ በላይ ዘማርያም እኔ ከአንተ በላይ እኮ ሉትራንን አውቃለሁ። እኔ ሉትራን ቸርች እኮ እንትና አንተ የምትለው ነገር እነሱ ጋር የለም። ባይዘው የለም እነሱ ጋር ይሄ የለም። ቡክ ኦፍ ኮንኮርድ የለም። ይሄ መጽሐፈ ስምምነት ማለት በአማርኛ ነው። ይሄ ቡክ ኦፍ ኮንኮርድ ነው። ኔትወርክ ይሄው ይሰማል። እሺ 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 አንዴ ላሳየው ከዚህ ላይ እና አይ ቲንክ በዛ ይሻላል። እሺ ከፒሲ ላይ ደግሞ ላሳየው እስቲ እኔ ጽፌ እንደሆነ ለማየት አይሻልም? በማየት መተማመን ከመጣ ማለት ነው። እሺ
እሺ እስቲ ላውጣላችሁና እሺ ግባ ጌቻው ኦንላይን ደግሞ ለሳይም ዘማርያም ነው የጻፈው እንዳትለኝ ደግሞ እሺ ጌች ካለ ግባ እሺ ጌች እሺ ጌች ኔትወርክ ይዞኛል መሰለኝ ኔትወርክ ይዞኛል ይሄ ታያለ የመጻፍ ይኸው .org ላይ ኦኬ the book of concord we believe teach and confess ኦኬ ታያል ጥሩ ስለዚህ ይሄንን አሁን ታብራራልኛለህ አንተ እሺ አንብበው ይሄንን እሺ አይታይም ባይዘው እሺ beside we know ይላል we know from holy scripture said angels I said ሳይሆን the holy scriptures ካለ በኋላ the holy scripture ዛት ነው የሚለው ዛ ከላይ በኩል ነው angels pray for us ይላል እሺ ምን አጠፋው እኔ እዚህ ጋርስ ምን አልኩ ለምን ትቆርጠዋለህ ሐሳቡ ሙሉ አስነብበኛ ኧረ ያው በደስታ ቀጥል እሺ አይታይም ባይዘው ሰከንድ ማካቤዝ እንዴ ይኸው said ይኸው እዚህ ጋር እኮ the angels pray for us why እኮ ምንድነው ቤዝ አድርጎት የጠቀሰው የመተኛውን ነው ሰከንድ ማካቤዝ የሚል መጽሐፍ አላቸው እንዴ አዎ አላቸው እኮ አይገርም ከላይ በኩል እስቲ ምንድነው እሱ ለምን ይሰጥ መጽሐፈ መቃቢያን ማለት ነው እኛ ምን አውቃለሁ ሉተር አይደለም ሰከንድ አሁን አየህ ራስን የጻፍከው ለዚህ ነው ያልኩህ እንዴ ይሄንን እንዴ ኧረ ዘማርያም በኢየሱስ አይደለም እንዴ የማን መጽሐፍ ነው ያመጣው አይገችን ነው እሺ ስንት መጽሐፋችሁ ስንት ነው እሺ አጠራ እሺ ንገረኝ ዘማርያም አይ ባይዘው ሪሊ ንገረኝ እስቲ አንተ ናግተ ንገረኝ እሺ ከበሽሽቅ የሚሆንና ያበሽ አንተ እኮ ነው የገባኸው እኔ እኮ አልገባሁም እኔ እኮ አንብብ አሳየኝ አልከኝ አሳየው ይሄ ከላይ ያለው መጽሐፈ መቃቢያን ነው በደንብ እንድታየው ስለፈለኩ ነው ያሳየኝ እኮ እነሱ መቃቢያን አይቀበል ፕሮቴስታንት 66 አማርኛ ምን ተቀበለው እኮ ከአማርኛው ላሳየህ እሺ እኔ ምን ችግር አለው አማርኛው ይሄም ያሁን ያሳየው ይሄ እንግሊዘኛው ራሱ ነው እንድታየው ከአማርኛው ደግሞ ላሳይ ችግር የለም በመታመን አሁን ከመበሻሸቅ እንውጣለን ያልከው አሁን ረጋ ብለህ ስማኝሽ ላሳይህ እኔ ምን ችግር አለው ታዲያ ኦርቶዶክስ ከሁሉ ነገራችን በመረጃ በመረጃ እናወራለን ይሄውን የአማርኛውን አንተ ተውሽቶ አይ ባይዘው እኔ ይሄንን ግን በእርግጠኝነት እኔ ይሄንን ግን ማለት ነው ይሄው ምን ይላል ሁለተኛ መቃቢያን ምዕራፍ 15 ቁጥር 14 ላይ ሁለተኛ መቃቢያን 15 ይሄው አማርኛውም ይሄው የካቶሊክ ነው ያመጣልኝ ግን ወይስ የሉት አር ዩ ጆኪንግ ኦር ሪሊ አይገርምም ጌች እኛም ገርሞናል እኔ አላምንም ባይዘ አይ ዶንት ቢሊቭ ዩ ምንም ብትለው ማለት ነው ጨራይ ሌላ መጽሐፍ ሌላ ኢየሱስ እኮ እኛም ራሱ እኛም ገርሞናል እስቲ ሰርች አድርግ አንተ እንደዚህ ብለህ ቡክ ኦፍ ኮንኮርድ ብለህ አውጣና ዘማርያም ይላል ከጎኑ እስቲ ይኸው አይ እኔ አንድ ስልክ ነው ያዝኩት ባይዘው እስቲ ስልክ ነው በእርግጠኝነት እኔ ፈለገ ብትል አላምንም እኔ እኮ ትራንቸር ሲስተም መጠየቅ እችላለሁ ገባኝ ውረድና ጎግል ላይ ገብተህ ቡክ ኦፍ ኮንኮርድ በልና እዚህ ጋር ይሄው በደንብ ያው ቡክ ኦፍ ኮንኮርድ ብለህ ክፈተውና ይሄንን ከዛ ዘማርያም ይላል አይልም አርቲክል 21 አይ እሺ እንደዚህ አድርግ እሺ በቃ አንድ እኔ ፔንቴኮስታል ነኝ ሙሉ ወንጌል ቸርች ነኝ አንተ እሺ ሉትራን ቸርች ያለው ሰው አስገባና እውነተኛ ከሆንክ ማለት ነው የሉትራን ሰው ከሆነ እውነት እኔ ውሸታም እንበለኝ እኔ እንዴ 66 ሜትር ነው የሚይዘው ምን ትቀጣለህ ኧረ እኔ ከፈለክ አሁን ይኸው ኦርቶዶክስ ሆንልሃለሁ በእርግጠኝነት 100% እርግጠኛ ነኝ እኔ ኦርቶዶክስ ሆናለህ አዎ እኔ በዚህ እርግጠኛ ነኝ ኦርቶዶክስ ሆናለህ አዎ አልኩ እኮ እኔ 100% እንዴ በጣም ጥሩ ሉተራውያን ግቡ እሺ መካነ ኢየሱስ ካላችሁ ግቡ በቃ አንተ ሚዩት አድርገህ ስማኝ እንዴ ማካቢያም እኛም ገርሞናል ጌች ምን እናርግሽ
እሺ ኤኒሃው በደንብ አንብቡ ባካችሁን፣ በደንብ ታነቡ ጥሩ። እሺ ታሙ መካኒስቶች ካላችሁ ግቡ። ይሄ የኛ ውሸት ነው የኛ አይደለም የሚል ሰው ካለ መግባት ይችላል። ወንድሜ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። ኦርቶዶክስ። እሺ ምን ነበረ ፕሮቴስታንቶችን ነበር እያስገባ የነበረው? አዎ እኔ የራሴ ጥያቄ ነበረኝ። በኦርቶዶክስ እምነት ያለው ቅድም ከሆነ ሰዎች ጋር ሲከራከር ዘጸአት 3:2 ላይ ያለው ዘፍጥረት 23:11 ላይ ያለው ያ ለአብርሃም የተገለጠለት መልአክና ለሙሴ በእሳት ነበልባል የተገለጠው መልአክ እርሱን ክርስቶስ ከመገለጡ በፊት የነበረ ነው ብዬ እኔ ተሟገትኩና ከዛ ኦርቶዶክስ ቤት ገባው ደግሞ ከሆነ ማነው አክሊሉ የሚባል እዛ ሲገባ አይደለም አለኝ። እሺ በቃ ርዕሳችን ውጭ ስለሆነ ኢንቦክስ ላይ ጻፍልኝና መልስልሃለሁ። እሺ ወንድሜ ዋሽ። እሺ እግዚአብሔር ያክብርልኝ። እሺ የሸዋ ነው የሸዋ ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ክርስቲያን ነኝ እኮ። የት ቤተ እምነት? ክርስቲያን ምን? ካቶሊክ፣ ኦንሊ ጂሰስ፣ ኦርቶዶክስ ተዋህዶ ምን? ፕሮቴስታንት ነኝ። ፕሮቴስታንት ምን? ፕሮቴስታንት ምን? ፕሮቴስታንት ተብሎ እኮ ብዙ ፕሮቴስታንቶች አሉ። እስቲ ለምሳሌ ጥቀስልኝ። አንተ በቅዱሳን መላእክት ጸሎት ታምናለህ? ስለኛ እንደሚጸልዩ? አላምንም። እንደዚህ የሚያምን ፕሮቴስታንት አለ? እኔ እንደዛ አላምንም። የሚያምኑ አሉ ነው። ፕሮቴስታንት ሆነው የሚያምኑ አሉ። ኦኬ ሊኖሩ ይችላሉ። አዎ እነሱ ጌታን ተቀብለውታል? ጌታን ሊቀበሉ ይችላሉ። ኦኬ ቅዱሳን መላእክት ስለኛ ይጸልያሉ ብሎ ሰው ጌታን ተቀብሏል ማለት ይቻላል? ጌታን ተቀብሎ ሰው በሌሎች ጉዳዮች ላይ ትክክለኛ አስተምሮ ላይ ይዝ ይችላል። እሱ በሂደት የሚጠራ ነገር ሊሆን ይችላል። ኦኬ ኢየሱስ ጌታ ነው ብሎ አንድ ሰው ማርያም ስለኛ ትጸልያለች ብሎ ቢናገር ትክክለኛ ወንጌል አማኝ ነው? አሁን አንድ ሰው ትክክለኛ ወንጌል አማኝ ነው ስንል ፍጹም የሆነ ትክክለኛ ሙሉ አስተምሮ ያለው ማንም የለም። ትርጉሙን ተወውና አንድ ሰው ማርያም ብጽዕት ማርያም ስለ ቤተክርስቲያን ትጸልያለች ብሎ ቢያምን ትክክለኛ ወንጌል አማኝ ነው አይደለም? አሁን ላይ ነው? አሁን ባለችበት ሁኔታ ነው? አሁን ስለምናወራው ስለ አሁን ነው፣ ስለ ትናንትና አይደለም። ኦኬ ነው አይደለም? አሁን ላይ ከሆነ አችልም። በህይወት እያለች ግን ትችል ነበር። እንዲህ ብሎ የሚያምን ፕሮቴስታንት ግን አለ አሁን። ኦኬ እንግዲህ ምናልባት ይህ ሰውዬ ያው ራሱን በእግዚአብሔር ቃል መመልከት አለበት። ግለሰብ አይደለም፣ መካኒስቶች ናቸው፣ ግለሰቦች አይደሉም። ኦኬ መካነ ኢየሱስ ነው እንደዛ የምታምነው? ኦኬ እንግዲህ ይኖራል። እኔ ምናልባት መካነ ኢየሱስ እንደዛ ብላ እንደምታስተምር ማርያም ዛሬም ጸልያለች ዛሬ ሰማሁ። ምናልባት ያው ላሳየህ እንዴ? ግን ዘማርያም አይ ሉትራን ነው ያልከኝ እኮ እኔ መካነ ኢየሱስ ነው ያልከው ሉትራን ነው ያልከው? ጌቾ ቆይ እነሱ ሲገቡ ተናገር። እሺ ጌቾ ሚዩት አድርግና አሰማኝ ላሳየህ ወንድም አለ። እሺ ብማር አዲስ ነገር ካለ ማየት ፈልጋለሁ። እሺ ኦርቶዶክስ ነበርክ መጀመሪያ? ቆይ እኔ ያው እሺ ኦርቶዶክስ ያለ ስለ ኦርቶዶክስ ቤተክርስቲያን ትምህርት ታውቅ ነበር? ኦርቶዶክስ ያለ ስለ ኦርቶዶክስ ቤተክርስቲያን ትምህርት ታውቅ ነበር? በጣም ማለት በጣም ማውቅ አይደለሁም። በስንት ዓመት ነው ወደ ፕሮቴስታንት የገባው? በጣም ቆይት ብያለሁ። 18 19 አካባቢ ያለውኝ ነው። ጥሩ። በዛ ሰዓት አንተ ቤተክርስቲያን ትከታተል፣ ስለ ኦርቶዶክስ ቤተክርስቲያን ትምህርቷን ታውቅ ነበር? ያው እንዳልኩ የነበረኝ እውቀት ደረጃ በጣም መሰረት ያለው ወይም ጥልቅ የሚባል አልነበረም። ጥሩ። ታዲያ ኦርቶዶክስን ታዲያ በደንብ አውቃት ነው ፕሮቴስታንት የሆንኩት ብለህ ታምናለህ? ኦርቶዶክስን አስተምህሮዋን ሙሉ በሚገባ ደረጃ አውቄያለሁ ብዬ አላምንም።
ታዲያ አንድ ሰው የኦርቶዶክስ ቤተክርስቲያንን በሚገባ የሚያምነውን እምነት የተከተለውን እምነት በሚገባ ሳያውቅ እምነት መቀየሩ ትክክል ነው? እኔ ምን ብዬ አስባለሁኝ የሆነን አንድን ነገር ለይቶ ለመከተል ሁሉን ነገር ማወቅ አይጠበቅብህም። መሰረታዊ ጉዳይ ታይ፣ ሁሉን ነገር ሳይሆን መሰረታዊ የኦርቶዶክስ ቤተክርስቲያን ትምህርት ታውቃለህ አንተ? ሁሉንም ተወው፣ መሰረታዊ የቤተክርስቲያን ትምህርት ታውቃለህ? አዎ መሰረታዊ የሚባሉትን አውቃለሁ። መሰረታዊ ሲባል አሁን በየት በኩል ማለት ከምን አንፃር? የቤተክርስቲያን ዶግማዋ ትምህርቷ፣ ኦኬ፣ የቤተክርስቲያን ትምህርቷ ዶግማዋ መሰረታዊ ትምህርቶቿን በሚገባ ታውቃለህ? አይ ቲንክ አዎ ያለውኝ ማውቃቸው ነበሩ። ምን ነበሩ? ምን ታስታውሳለህ? ምስጢረ ሥላሴ፣ ምስጢረ ሥጋዊ፣ ጥምቀት እንደዚህ የተባሉ አይ ቲንክ 5-6 አሉ መሰለኝ። ምስጢረ ጥምቀት ምን ነበር? ምስጢረ ጥምቀት ምንድን ነው? ያው ስለ ጥምቀት ማለት ነው። ጥምቀት ምን ብላ ታስተምራለች ቤተክርስቲያን? አሁን እሱን ዲቴል ኦርቶዶክስን አላውቅም። አሁን ግን ያለሁበትን አስተምህሮ ብትጠይቀኝ በተሻለ መንገድ ልነግርህ እችላለሁ። እሺ ጥሩ። ከኦርቶዶክስ ቤተክርስቲያን ተሳስታለች ለምታምኑ ምን አለ? በጣም ብዙ አለ። ምን? ለምሳሌ በእግዚአብሔር በኪዳኑ በታቦቱ ማለት ነው 10 ትእዛዛት ተጻፉበት። ለምሳሌ እሱን ማንሳት ይቻላል። እሱ ምን ሆነ?